ሰላም፣ እንኳን ወደ ዝርዝር ዳሰሳችን በደህና መጣችሁ። ሰላም። ዛሬ የምንመለከተው አንድ በጣም ውስብስብ እና ጥልቅ ሐሳቦችን የያዘ ስነ መለኮታዊ ጽሑፍ ነው። አዎ፣ በጣም ልክ እንደ ሰንሰለት የተያያዙ ሐሳቦች ናቸው። ልክ። እናም ይህ ጽሑፍ እግዚአብሔር ከፈጠረው ዓለም ጋር ስላለው ግንኙነት የሚተነትን ሲሆን የውይይታችን ዋና ዓላማም በውስጡ የተዘረጋውን ስነ አመክንዮ መፍታት ነው። አንዱን ቀለበት ስንረዳ ወደሚቀጥለው ይወስደናል። የዛሬው ጉባኤያችንም ይህንን ሰንሰለት አብረን መፍታት ይመስለኛል። በጣም ጥሩ። እንግዲያው ከመጀመሪያው ቀለበት እንጀምር። የነጻ ፈቃድ እና የፍጥረት እንቆቅልሽ። ጽሑፉ እግዚአብሔር ለፍጡራን ነጻ ፈቃድ ሰጣቸው ይላል። ግን ይሄ እኛ እንደምናስበው የጥሩና መጥፎ ምርጫ ጉዳይ አይደለም አይደል? በፍጹም። ከዚያ እጅግ የጠለቀ ነው። ጽሑፉ ነጻ ፈቃድን የሚተራጎመው እግዚአብሔርን የመተው ችሎታ በማለት ነው። እግዚአብሔርን የመተው ችሎታ? አዎ። እና ይህ በቀጥታ ከሕይወት ምንነት ጋር ይገናኛል። የጽሑፉ መሠረታዊ እሳቤ ሕይወት እግዚአብሔር ብቻ ነው የሚል ነው። ገባኝ። ስለዚህ እግዚአብሔርን መተው ማለት ከሕይወት ምንጭ መለየት ነው። ይህ ደግሞ በቀጥታ ሞት ማለት ነው። ዋው! እዚህ ጋር ለአንድ ሰከንድ እንቁም። ይሄ ማለት እግዚአብሔር ነጻ ፈቃድን ሲሰጥ በእውነቱ የሞት ዕድል እየሰጠ ነበር ማለት ነው? በትክክል። ምርጫው መኖርና አለመኖርን ያህል መሠረታዊ ነው እያለ ነው። ፍጡር የራሱን አለመኖር ሊመርጥ የሚችልበትን አቅም መስጠት ማለት ነው። ይሄ በጣም ትልቅ ነገር ነው። እናም ይሄ ነው ያልተጠናቀቀ ፍጥረት ወደሚለው ሐሳብ የሚወስደን። ያልተጠናቀቀ ፍጥረት? አዎ፣ ሐሳቡ የሚሄደው እንደዚህ ነው። ነጻ ፍቃድ ያለው ፍጡር ያው በባህሪው ፍጹም ስላልሆነ የሆነ ጊዜ ላይ ስህተት መስራቱና ከሕይወት ምንጭ መለየቱ የማይቀር ነገር ነው። እውነት ነው። እና ይሄ የማይቀር ከሆነ ደግሞ ፍጡሩን ወደ ሕልውና ማምጣት ብቻውን የፍጥረት መጨረሻ ሊሆን አይችልም። ገና ስራው አላለቅም ማለት ነው። እሺ፣ ፍጥረት ያልተጠናቀቀ ከሆነ ይሄ እኮ በእግዚአብሔር በኩል እንደ ስህተት ወይም የሆነ ነገር አስቀድሞ አለማየት ሊመስል ይችላል። ጽሑፉ ይህንን እይታ እንዴት ነው የሚመልሰው? በጣም ጥሩ ጥያቄ ነው። ጽሑፉ ይህንን እንደ ስህተት ሳይሆን እንደ አስፈላጊ ሂደት ነው የሚያየው። እንደ ሂደት? አዎ። እስቲ አስቡ። አንድ ወላጅ ልጁ በእውነት እንዲወደው ይፈልጋል እንበል። ያንን ፍቅር ለማግኘት ልጁን ፕሮግራም ሊያደርገው ይችላል። እኔም መውደድ አለብህ ብሎ ማለት ነው። ግን ያ እውነተኛ ፍቅር አይሆንም። በፍጹም። የፕሮግራም ውጤት ነው። እውነተኛ ፍቅር እንዲሆን ልጁ ሌላ አማራጭ ሊኖረው ይገባል። ማለትም ወላጁን አለመውደድ መቻል። ይህ ግን አደገኛ ነው። በጣም። ልጁ ጀርባውን ሊሰጥ ይችላል። ነገር ግን ያንን አደጋ መውሰድ ነው ፍቅሩን ትርጉም ያለው የሚያደርገው። ጽሑፉ የሚለው ፍጥረት ገና ያላለቀው ለዚህ ነው። የመጨረሻው የፍጥረት እርምጃ የሚከናወነው በፍጡሩ ምርጫ ነው። ስለዚህ የመጨረሻው የፍጥረት ጠብ የሚጠናቀቀው በፍጡሩ እጅ ነው ማለት ነው። ልክ እንደዛ ማለት ይቻላል። ፍጡሩ ከሕያው ከሆነው ከእግዚአብሔር ሕይወትን ለመቀበል በነጻ ፈቃዱ ሲመርጥ እና በዚያ ምርጫ ሲጸና። አዎ፣ በዚያ ምርጫ ሲጸና ያኔ ነጻ ፈቃዱ ፍጹም ይሆናል። ከዚያ በኋላ የሞት ዕድል አይኖርም። ምክንያቱም ፈቃዱ ከሕይወት ምንጭ ጋር እስከ መጨረሻው ስለተዋሃደ። ያኔ ነው ፍጥረት በእውነት የሚጠናቀቀው። እሺ፣ ስለዚህ ፍጥሯን በራሳቸው ፍጹም መሆን ካልቻሉና ምርጫቸው ይህንን ያህል ወሳኝ ከሆነ ይህ በቀጥታ ወደ ጽሑፉ ቀጣይ ነጥብ ይወስደናል። የዚህ መፍትሔ ዋጋ ምን ነበር? አዎ፣ ወደ ሁለተኛው ክፍል ደርሰናል። የፍጥረት ዋጋ እና የእግዚአብሔር መስዋዕትነት። እግዚአብሔር ይህንን ያልተጠናቀቀ ፍጥረት ለማጠናቀቅ ምን ከፈለ? እዚህ ላይ ጽሑፉ ወደ ሥላሴ ግንኙነት ይገባ። ያው በአብ በወልድ እና በመንፈስ ቅዱስ መካከል ጽሑፉ እንደሚለው ፍጡራን በራሳቸው ምንም ዋጋ አልነበራቸውም፣ ከአፈር እንደተሰሩ ናቸው። ዋጋ የሌላቸው? አዎ። ግን ዋጋ ያላቸው እንዲሆኑ አንድ ነገር ተከሰተ። አብ ለፍጡራን ሲል እጅግ የሚወደውን የወልድን ዋጋ ከፈለ። ወልድም በተራው ለፍጡራን ሲል ሁሉን ነገር ተወ። ይህ ማለት የፍጡራን ዋጋ ከራሳቸው የመነጨ ሳይሆን የተሰጣቸው የተለበጠላቸው ዋጋ ነው ማለት ነው። ጽሑፉ ይህንን ሲገልጽ በጣም ስሜታዊ ቋንቋ ይጠቀማል። በጣም። አሁን በፍጡራን ላይ የወልድ ደም ተሸፍኗል። አሁን በፍጡራን ላይ የአብ እንባ ተሸፍኗል። አሁን ፍጡራን ለአብ ውድ ናቸው ይላል። ዋጋቸው የመጣው ለእነርሱ ከተከፈለው መለኮታዊ ዋጋ ነው። በትክክል። ዋናው ነጥብ ይሄ ነው። እናም የዚህ መስዋዕትነት ውጤት የዋጋ ለውጥ ብቻ አይደለም፣
ሌላ ምን ውጤት አለው? ከሁሉም በላይ ፍጡራን የእግዚአብሔርን ፍቅር ጥልቀት እንዲረዱ አስችሏቸዋል። እኔ ምንም ዋጋ ያልነበረኝ ፍጡር ሆኜ ሳለ ይህን ያህል ተወደድኩ የሚል መረዳት ውስጥ ሲገቡ፣ ያ ግንዛቤ ቅድም ስናወራ የነበረውን ነጻ ፈቃዳቸውን ፍቱም ያደርገዋል። ልክ ነው። ፍጹም የሆነ ነጻ ፈቃድ የሚለው ሐሳብ ትንሽ ግራ ያጋባል። ይህ ማለት ነጻ ፈቃዳቸውን ያጣኑ ማለት ነው? ምርጫቸው ይጠፋል? በፍጹም አይደለም። ጽሑፉ የሚያስረዳው ተቃራኒውን ነው። እስቲ በዚህ መንገድ እንየው። አንድ ሰው እሳት እጁን እንዳቃጠለውና ምን ያህል እንደሚያም ከተረዳው በኋላ ዳግመኛ እሳት ውስጥ እጁን በፈቃዱ ይከታል? አይከትም። በፍጹም አይከትም። አሁንም እጁን እሳት ውስጥ የመክተት አካላዊ ነጻነት አለው። ማንም አላሰረው። ነገር ግን የፍቅሩ እና የሕመሙ ጥልቀት ምርጫውን አንድ አቅጣጫ ብቻ እንዲመለከት ያደርገዋል። ገባኝ። ልክ እንደዚያው የእግዚአብሔርን ፍቅር ጥልቀት የተረዱ ፍጡራን እግዚአብሔርን መቃወም በፍጹም የማይታሰብ ምርጫ ይሆኑባቸዋል። ያንን ፍቅር አይተው ጀርባቸውን መስጠት አይችሉም። ስለዚህ በነጻ ፈቃዳቸው የፍቅር መንገድ ብቻ ይመርጣሉ። ይህ ነው የፍጥረት መጠናቀቅ። ይህ በጣም አስደናቂ ሐሳብ ነው። ይህ መስዋዕትነት የከፈለ አምላክ ምን አይነት ነው? ይህ ደግሞ ስለ እግዚአብሔር ባህሪና ከተፈጠረው ዓለም ጋር ስላለው ግንኙነት ወደ ተጻፉት በጣም አይምሮውን ወደሚፈትኑ ሐሳቦች ይወስደናል። አዎ፣ ለምሳሌ ጽሑፉ እግዚአብሔር በፍጥረት ውስጥ እንደማይወሰን ይናገራል። አዎ፣ ይህንን ለማስረዳት የሚጠቀመው ንጽጽር በጣም ጠንካራ ነው። የተፈጠረው ዓለም በሙሉ ጋላክሲዎች፣ ከዋክብት፣ ሁሉም ነገር ለእግዚአብሔር በጣም ትንሽ ከመሆኑ የተነሳ የሌለ ያህል ነው ይላል። የሌለ ያህል? አዎ። በዚህ ምክንያት ፍጡራን እግዚአብሔርን በቀጥታ ባለው ማንነቱ ቢያዩት ወዲያውኑ ይጠፋሉ፣ ሊችሉት አይችሉም። እናም ይህ ወደ ቁልፍ ነጥብ ይመራናል። ለዚህ ነው ሁለተኛው መለኮታዊ አካል የሆነው ወልድ ፍጥረት ከእግዚአብሔር ጋር ሳይጠፋ መገናኘት እንዲችል ራሱን ባዶ ማድረግና እንደ ፍጡር መሆን የነበረበት። ልክ ነው። መለኮታዊውን ኃይል ለፍጡራን በሚስማማ መጠን አቅርቧል ማለት ነው። ይህንን ከጊዜና ከቦታ ጋር ካለው ግንኙነት አንጻር ብናየውስ? ያው የጽሑፉ እይታ ጊዜና ቦታ ራሳቸው ፍጥረታት ናቸው የሚለው፣ እግዚአብሔር ከእነዚህ ውጭ ነው። ጽሑፉ እግዚአብሔርን ከአንድ መጽሐፍ ደራሲ ጋር ያመሳስለዋል። ደራሲው ከታሪኩ የጊዜ መስመር ውጭ ሆኖ መጀመሪያውን፣ መሃሉን እና መጨረሻውን በአንድ ጊዜ ማየት ይችላል። በታሪክ ውስጥ ያሉ ገጸ ባህሪያት ግን ገጽ በገጽ ነው የሚያዩት። ልክ ነው። እኛ በታሪክ ውስጥ ስላለን ሁሉንም ነገር በአንድ ጊዜ የሚያየውን ደራሲ ሙሉ በሙሉ ልንረዳው አንችልም። እግዚአብሔርም ያለፈውን የአሁኑንና የመጪውን ጊዜ በአንድ ቅጽበት ያያል። ልዩነቱንም በደንብ ያስቀምጣል። እግዚአብሔር በሁሉም ነገር ውስጥ አለ፣ ነገር ግን ሁሉም ነገር እግዚአብሔር አይደለም። ይህ በጣም አስፈላጊ ነጥብ ይመስለኛል። በፍጹም። በተጨማሪም እግዚአብሔር የህልውናም የኢህልውና አምላክ ነው ይላል። ይህ ምን ማለት ነው? ይህ ማለት የእግዚአብሔር ኃይል ባሉት ነገሮች ላይ ብቻ የተወሰነ አይደለም ማለት ነው። እሱ ይሁን ሲል ያልነበረ ነገር ወደ መኖር ይመጣል። ኃይሉ የሌሉትንም የማስገኘት ስልጣን አለው። እናም የምንረዳው እሱ የገለጠልንን ያህል ብቻ ነው ማለት ነው። ልክ ነው። እሺ፣ ወልድ ወደ ፍጥረት መምጣቱ ይህን ያህል ወሳኝ ከሆነ እርሱ ከመምጣቱ በፊት የነበረው ሁኔታ ምን ይመስል ነበር? ይህ ወደሚቀጥለው የወልድ ሚና ክፍል ይወስደናል፣ ከጥላ ወደ እውነታ። በጽሑፉ መሰረት የወልድ መምጣቱ በፊት የነበረው አስተዳደር በተዘዋዋሪ መንገድ ነበር፣ በመላእክት በኩል። በመላእክት በኩል? አዎ። ማንም ፍጡር እግዚአብሔርን በቀጥታ አይቶ በሕይወት ሊኖር ስለማይችል መላእክት እንደ መጋረጃ ወይም አማላጅ ሆነው አገልግለዋል። የእግዚአብሔርን ስምና ትእዛዛት ለፍጡራን ያደርሱ ነበር። ለምሳሌ በድንጋይ ጽላቶች ላይ የተሰጠው ሕግ የዚህ የመላእክት አስተዳደር አካል ነበር። ያ ጥላ ነበር ስንል ምን ማለታችን ነው? እውነተኛው ነገር ከመምጣቱ በፊት የሚታይ ምሳሌ እንደማለት ነው። የአንድ ሰው ጥላ ሰውየውን ሙሉ በሙሉ አይገልጽም፣ ቅርጹን ግን ይጠቁማል። የቀደመው ሕግና የመላእክት አገልግሎትም እንደዚያው ነበር። ወደፊት ስለሚመጣው እውነተኛ አካል ይጠቁሙ ነበር። ታዲያ ወልድ ወደ ፍጥረት ሲገባ ያ እውነተኛ አካል ሲመጣ ምን ተለወጠ? ትልቅ ሽግግር ነው የተከሰተው። በመጀመሪያ በዙፋኑ ላይ የነበረውን የእግዚአብሔርን ስም ወረሰ። ያ ማለት የእግዚአብሔርን ሙሉ ስልጣንና ባህር ያዘ። ሁለተኛ እርሱ እውነተኛው አካል ሲሆን የቀደመው አስተዳደር በሙሉ የእርሱ ጥላ ብቻ እንደነበረ ተገለጸ። ከሁሉ በላይ ትልቁ ለውጥ ግን የሕጉ ሽግግር ነው ይላል ጽሑፉ። አዎ፣
ከድንጋይ ጽላቶች ወደ አማኞች ልብ መሸጋገሩ። ይህንን ትንሽ እናብራራው። የቀደመው ሕግ በድንጋይ ላይ የተጻፈ ውጫዊ ትእዛዝ ነበር፣ ይህን አድርግ፣ ይህን አታድርግ የሚል። አሁን ግን ወልድ ከመጣ በኋላ በመንፈስ ቅዱስ አማካኝነት ሕጉ በሰዎች ልብ ውስጥ ተጻፈ። ስለዚህ ሕጉ ከውጭ የሚጫን ሳይሆን ከውስጥ የሚኖር የባህሪ ለውጥ የሚያመጣ ኃይል ሆነ ማለት ነው። ልክ ነው። ወልድ ራሱ የሕግና የፍቅር ኃያል መገለጫ ሆነ። ፍጡራን አሁን የእግዚአብሔርን መልክ በዓይናቸው ማየት፣ በእጃቸው መዳሰስና እርሱን መከተል የሚችሉበትን መንገድ አገኙ። በጣም የቀረበ ግንኙነት ተፈጠረ። ይህ ሁሉ ከተብራራ በኋላ ወደ መጨረሻው ምዕራፍ እንደርሳለን። ፍርድ፣ ፍጻሜ እና የመጨረሻው ሁኔታ። ይህ ሁሉ ሂደት ወዴት ነው ያመራው? ጽሑፉ ስለ ፍርድ ሲናገር የፍርዱ መስፈርቱ ወልድ ነው ይላል። ልክ ነው። ወልድ የእግዚአብሔር ፍጹም መገለጫ ስለሆነ እሱን መቀበል ወይም መቃወም ነው የፍርዱ መሰረት። ወልድን መቃወም አብን መቃወም ነው በማለት ያስቀምጠዋል። እና መስቀሉ ማዕከላዊ ነው ይላል። አዎ፣ ምክንያቱም የእግዚአብሔርን ፍቅርና ፍትሕ በአንድነት የገለጠው ክስተት እሱ ነውና። ጽሑፉ የሚገልጻቸውን የመጨረሻ ውጤቶች በቅድመ ተከተል ብናያቸውስ እንደ ታሪክ ፍሰት? በእርግጥ ታሪኩ ወደ ፍጻሜው ሲቃረብ ተከታታይ ክስተቶች ይፈጸማሉ። በመጀመሪያ ለእውነት የሞቱ የሰማዕታት ቁጥር ይሞላል። ከዚያም የመጀመሪያው ትንሣኤ ይፈጸማል። በወልድ ያመኑት ከሞት ይነሳሉ። ከዚያ በኋላ ሞት ራሱ እንደ ኃይል ሙሉ በሙሉ ይደመሰሳል። የሰይጣን ውሸትም ይጋለጣል። የፍጡራንስ የመጨረሻ ሁኔታ ምን ይሆናል? በሁለት ይከፈላል። አዎ፣ የጻድቃን ፍጡራን ነጻ ፍቃድ ቀደም ብለን እንደተነጋገርነው ፍጹም ይሆናል። በሌላ በኩል ደግሞ ውልድን የሚቃወሙ ጽሑፉ በእሳት ባህር ውስጥ እንደሚጣሉ ይገልጻል። ይህም ኃጢአትና ሞት ከተፈጥሮው ዓለም ሙሉ በሙሉ የሚወገዱበት የመጨረሻው ማንጻት ሂደት ነው። እና የመጨረሻው የፍጥረት ሁኔታ ሁሉም ነገር ሲያልቅ ምን ይቀራል? ያኔ ፍጡር ሆኖ ፍጥረትን ያጠነቀቀው ውልድ ይህንን ፍጹም የሆነ ፍጥረት ለአብ ያስረክባል። ከዚያ በኋላ ያለው መጨረሻው ሁኔታ ደግሞ ጽሑፉ በአንድ አረፍተ ነገር ሲደመድመው አብ በሁሉ ነገር ሁሉ ይሆናል ይላል። አብ በሁሉ ነገር ሁሉ ይሆናል። አዎ፣ ፍጥረት ወደ መነሻውና ወደ ዓላማው ሙሉ በሙሉ ይመለሳል። በጣም አስደናቂ ጉዞ ነበር። እስካሁን የዳሰስነውን ጠቅለል ስናደርገው ካልተጠናቀቀና ስስ ነጻ ፈቃድ ካለው ፍጥረት ጀምረን ለፍጥሯን ዋጋ በሰጠ እና ፈቃዳቸውን ፍጹም ባደረገ መለኮታዊ መስዋዕትነት አልፈን በመጨረሻም ፍቅርና መታዘዝ በነጻነት ለዘላለም በሚመረጡበት የተጠናቀቀ ፍጥረት ላይ ደርሰናል። ልክ አዎ፣ የጽሑፉ አመክንዮ ከጅምሩ እስከ ፍጻሜው ድረስ ወጥነት ባለው መልኩ የተሳሰረ ነው። ነገር ግን ይህን ሁሉ ካብራራ በኋላ ጽሑፉ በመጨረሻ አንድ ሐሳብ የሚያጭር ጥያቄ ትቶ ያልፋል። እሱ ምንድን ነው? በአንድ ስፍራ ላይ እግዚአብሔር ፍጡራንን ለምን እንደፈጠረ አላቅም። ምን? ይህ በጣም የሚገርም ነው። ይህን ሁሉ ዝርዝር ትንታኔ፣ ይህን ሁሉ ውስብስብ ስነ አመክንዮ ከዘረጋ በኋላ የመጀመሪያውና ዋናውን ለምን የሚለውን ጥያቄ መልስ የለኝም ማለቱ እኮ ነው። በትክክል። እስቲ አስበው፣ ወልድ ራሱን ባዶ ማድረግን እና አብ ሁሉን መስጠትን የመሰለ እጅግ ግዙፍ ዋጋ የተከፈለበትን ይህን እቅድ ስንመለከት ጽሑፉ የእግዚአብሔርን እቅድ እንዴትና ምን እንደሆነ በዝርዝር ያቀርብልናል። ግን ለምን የሚለውን አይመልስም። እንደ ጥልቅ ምስጢር ይተዋል። ስለዚህ ለመሰላሰል የሚጋብዘው ጥያቄ ይሄ ነው። አንድ እቅድ ይሄን ያህል ዝርዝርና ይህን ያህል ውድ ሆኖ ሳለ መሰረታዊ የሆነው ዓላማው ከፍጡር እረዳድ በላይ መሆኑ ምን ትርጉም ይኖረዋል? የሚያሳየው በፍጡርና በፈጣሪ መካከል ሁልጊዜም የማይሞላ በምስጢር የተሸፈነ ክፍተት መኖሩን ይሆን? ምናልባት ጥያቄውን ለአድማጮች ስተንለፍ